ለኝም ትገደኝ በእግዚአብሔር ቆይ አንዴ ዳራን አለም ፈልገው በቃ እኔ እንድትሄድ አልፈልግም። ሻወር ለምን ነው እንዴ አልፈልግም እንድትሄድ። አሁን በቃ እኔ ሩታ ያለችው ነገር ፍቅሬን የጥለ ነው የምትሄደው። ፍቅሬን እንዴት ነው ገፍተው የምትሄደው? ከዚህ ቤት ወጣ ማለት እኔ ያላንተ ባዶ ነኝ እያለች ነው ያለ። ወይኔ እንድትሄድ አልፈልግም እኮ አለችው። በሰማ አይታችኋላ? ከዚህ በፊት የሰራችውን ቪዲዮ አይታችኋል? ግን በቃ ያ ሁሉ ከአንገት በላይ ነው የነበረ። ከአንገት በላይ ሩታ አብርሃም፣ ያ ሁሉ ኢጎ፣ ያ ሁሉ እልክ እኮ ነው እንጂ እናንተ ትፋቀራላችሁ፣ እናንተ ትዋደዳላችሁ። እልክ እኮ ነው እንደዚህ ያደረሳችሁ። የእውነቴን እኮ ነው። ወይኔ ልጅ መቼም ቢሆን አብርሃም ልጠለው አትችልም። መቼም ቢሆን ሊወጣላት አይችልም። እሱ መቼም ቢሆን ሊወጣለት አይችልም። የእውነቴን ነው። ይሄን ነገር ማመን መቻል አለባችሁ። በቃ ሁላችሁም ማለት ነው። የእውነቴን ነው። እኔ በጣም ደስ ብሎኛል። ለምንድን ነው እንዴ የማትፈልጊው? በቃ ሁሉም ነገር አስረዳሃለሁ ቀስ ብዬ። ተፈቃውሪው በቃ ማለት ነው። ተረጋጋ። እስከ ዛሬ ድረስ ስወጣ ስገባ አንድ ቀን እንኳን ሰላም ብለሽ የማታውቂ ልጅ ዛሬ ላይ ተነስቼ ልወጣ ስል አትወጣም ምትይ ለምንድን ነው? በቃ እንዳናገር ፍቀድልኝ ዛሬ እኮ። ለምንድን ነው ጂሰስ? እኔ አላምንም። አያችኋ ፋሚሊ፣ የእውነቴን ነው የምነግራችሁ። በዚህ ሰዓት እንደ አብርሃምና እንደ ሩታ በጣም ያሳዘነኝ የለም። እያያችሁ ነው አይደለ? ግን ሁሎችም በቃ የሆነ ያመጣባቸው እነዚህ ጽጌና ነዳኒ እነዛች ሜሪ የምትባል ድንብላል ናት። እኔ አሁንም እናገራለሁ፣ ይህች ድንብላል፣ ይህች ምን እንደሆነች ማትታወቅ መጣው በህይወታቸው በጣም የሚገርመውን ፍቅራቸውን አፈራርሰውት ዶጋመደ አብልተውት እኮ ነው የሄዱት። አያችሁ አይደለ ፋሚሊ? የእውነቴን እኮ ነው የምነግራችሁ። እነዚህ ልጆች እኮ እርስ በርስ ተጨቃክነው አያውቁም። የእውነቴን ነው፣ ተጨቃክነው አያውቁም። አያሳዝኗችሁም? ግን እነዚህ ልጆች የእውነቴን ነው፣ ከልቤ ልመርቃችሁ። የእውነት ከልቤ ልመርቃችሁ። ስለ እውነት የሚያዋድድ እንጂ የሚያጣላ የሚለያይ ጓደኛ አይስጣችሁ። የእውነቴን ነው የምነግራችሁ። አሜን በሉ እንጂ እኔ የእውነቴን ነው። እኔ በቃ እኔ አልቻልኩም። የእውነት ደግሞ እኮ እስቲል አንድ ቤት እየኖሩ ፎቶአቸው አልወረደ አለ እኮ። በቃ ሁሉም ነገራቸው እኮ አለ ፋሚሊ፣ ሁሉም ነገራቸው ዲቴል፣ እኛ በፊት ስናየው የነበረው ነገር በሙሉ አለ። በውስጣቸው መፈላለግ እንዳለ ያስታውቃልም ይታወቃልም። ሩታም ልክ ይዟት እንጂ በቃ የሆነ ሆዷ በቃ ልቧ ተሸንፏል በአብርሃም። የእውነቴን ነው የምነግራቸው። ተለያይቶ የሚቀሩ ልጆች አይደሉም። በቃ የሁለቱም ልብ በቃ የሚገርም ነውና እኔ አላቅም። በቃ በመሃል የሚመጡ ሰዎች ናቸው እንጂ እንደዚህ እንዳልሆነና ስብርብራቸውን እያወጣ ምናምን ነገር ሰው በመጣ ቁጥር የቁስላቸውን እየነካካ ዝም ብሎ በቃ እኔ አላቅም። ብቻ ፋሚሊ የእውነቴን ነው። በቃ አንድ ቢሆኑ ደስ ይለኛል። የእውነቴን ነው። በፊት የምናውቃቸውን አብርሃምና ሩታም ቢሆኑልን በእናታችሁ ልገዝታችሁ። የእውነቴን ነው። በእናታችሁ በቃ አውሩና የፈለገው ነገር ይፈጠር፣ የፈለገው ነገር ይሁን። በቃ የበፊቶቹን አብርሽና ሩታን በቃ አሳዩን። የእውነቴን ነው አሳዩን። የእውነት ናፈቁን። ምንድነው የምታናግሪኝ? አናግሪኝ። ብዙ ማውራ ነገር አለ። አንተንም ደግሞ አይገባ። ለምን ሰው መራረፍ ማችለው? ወይኔ ኧረ ፋሚሊ ሩታን አያችሁ አይደል? በቃ ተሸነፈች። አቃታት። የእውነት አቃታት። ሩታዬ የእውነቴን ነው የምነግርሽ፣ ታተርፊበታለሽ። አብርሃም ጋር በመሆንሽ ታተርፊበታለሽ። በእናትሽ እንደው ልለምንሽ፣ በቃ ሁሉንም ነገር ተውት። ሁሉንም ነገር ትታችሁ በራሳችሁ ዓለም ብቻ ሁኑ። የእውነቴን ነው ከልቤ ነው። የእውነት በጣም ደስ ስላለኝ በቃ አንዳንድ ጊዜ በህይወታችን ውስጥ መሸነፍ አለብን። በቃ አንዳችን ተሸናፊ መሆን አለብን። የእውነቴን ነው። ካለበለዚያ መቼም ቢሆን አሸናፊ ልንሆን አንችልም። በመሸነፍ ውስጥ እኮ አሸናፊነትም ይገኛል። የእውነቴን እኮ ነው ፋሚሊ። አሁን እኮ እነዚህ ልጆች በቃ ኢጎ ይዟቸው እልክ ይዟቸው እንደዛ ሲሆኑ የነበረው እልክ ይዟቸው ነው እንጂ እኮ በቃ ልባቸው ንጹህ ነው። በቃ ይተዋወቃል። በልብ እኮ ይናበባሉ። እነዚህ ልጆች ይናበባሉ። በቃ የእውነቴን ነው። አብርሃምም በእሷ እንደማይጨክን ሩታም በእሱ እንደማትጨክን እናውቃለንም ያውቃሉም። በቃ ጠንቅቀው የእውነቴን ነው። እና በቃ ሰው ነው የሚያባላ፣
ሰው ነው የሚያባላቸው። እነዚህ ልጆች እስከዛሬ ድረስ ሲያባላቸው የነበረ ሰው ነው። ይመጣል ይሄዳል። አያችሁ፣ ሰው ማለት እንደዚህ ነው። አንዳንድ ሰዎች ወደ እናንተ በኩል የሚመጡት በቃ ህይወታችሁን ድብልቅልቁን አውጥተው ለመሄድ ነው። የእውነቴን ነው። በቃ ሌላው ሰው አሁን ትክክለኛ ላይፉን እየኖረ ነው። በቃ የእናንተ ህይወት ግን ተበጠበጠ። አያችሁ አይደል? አብርሃም ሩታም የእውነቴን ነው። ከዚህ ተምራችሁ በቃ እንደ ድሮ ብትሆኑ ማንን ደስ ይበለው ብላችሁ ማንን ደስ ይበለው ብላችሁ የእውነቴን እኮ ነው። ማንን ደስ ይበለው እንዲህ እና አንተና አብርሃምና ሩታ አንድ ላይ በመሆናቸው የሚናደድ ሰው ካለ ይሄ ሰው አይደለም ማለት ነው። የእውነቴን ነው፣ ሰው አይደለም። በቃ እኔ እንደዛ ነው ብዬ የማስበው። ይህን ነገር በራሳችሁ ህይወት አድርጋችሁ ማሰብ ትችላላችሁ። ይሄ የምናየው ቪዲዮ ሊያስተምራችሁ ነው እናንተ ነው። የእውነቴን ነው ኦዲየንስ፣ ሊያስተምራችሁ ነው፣ ሊያስተምረን ነው። የምሬን ነው። በቃ እያንዳንዱ የሚሰራው ቪዲዮ በቃ በዛውም መጥፎም የሆነ ተግባር እንዳለው ሁሉ በጣም ጥሩ ነገርም ደግሞ ትማሩበታላችሁ። እና በአብርሃምና በሩታ መታረቅ የሚከፈው ሰው ካለ ያ ሰው በቃ ልክ አይደለም ማለት ነው። ነገ ከነገ ወዲያም ፍቅረኛም ሆነ ባል ወይም ሚስት ቢያገባ ያ ሰው በቃ እንደዚህ እንደሚያደርግ እርግጠኛ ነው ማለት ነው። እንደዛ ነው ብዬ የማስበው። ዳኒን ደግሞ አይታችሁታል። ባለፈው ቪዲዮ ዳኒን አይታችሁታል። ከይስሐቅ ጋር ከምትሆን ከአብርሃም ጋር ብትሆን ይሻለኛል እኮ ነው ያለ። በአፉ እኮ ነው የተናገረው። አይታችሁታል መቼም ብዬ አስባለሁ። እንደዛ እንዲህ ሲያደርገው የነበረው ልጅ አሁን እኔ ካላገኛት በቃ አብርሃም ይብላት አይነት ነገር እኮ ነው። በስመ አብ ወልድ። ዳኒ ግን ነፍስ አይማርም። የእውነቴን ነው የምነግርህ። ዳኒም ጽጌም ነፍሳችሁ አይማርም። ያቺ ሜሪም ነፍስሽ አይማርም። እነዚህ ልጆች እንደዚህ በታትናችሁ ግን እኔ እንጃ ነኝ። የእውነት በታትናችሁ እኔ ቃል የለኝም። የእውነቴን ነው። ጽጌ የሄድሽበት መንገድ ደስ ብሎኛል። በቃ በተቻለሽ አቅም መሞከርሽ አስደስቶኛል። በቃ ትክክል የሆነ ነገር ስላደረግሽ ደስ ብሎኛል። በቃ ግን መርሳት የሌለብሽ ነገር የእናንተ ውጤት መሆኑን ደግሞ መረዳት አለብሽ። ይህ ነገር የእናንተ ውጤት ነው። ሌላ ማንም ሰው አይደለም እንደዚህ ያደረጋችሁ፣ እናንተው ናችሁ። እናንተው ማለት ነው። እኔ አላቅም። ብቻ እሺ መጨረሻው ማየት አለብን። ሁሌ አንተ ያልከው ነገር ነው ትክክል። ሁሌ አንተ ሀሳብ ነው ትክክል። ሁሌ አንተ የምትፈልገው ነው ማድረግ ልችለው። ዛሬ ላይ ሁሉ ነገር ይታወቀሽ። እንዴት ልታለቅሽ ባልሆነ አያምርም። ዛሬ ብታለቅሽ አያምርብሽም ባንቺ። ገባሽ? እስከ ዛሬ ድረስ አጠገብሽ ነበርኩ። አብርሽ ተረጋጋ። ትንሽ የሆነ እሷን ለማስወራት ሞክር። የእውነቴን ነው። እሷን ለማስወራት ሞክር ከቻልክ ማለት ነውና ደግሞ ማለት ነው በቃ ማንም ሰው ቢሆን ያጠፋል ጥፋት። የእውነቴን ነው። ማንም ሰው ቢሆን ያጠፋል ጥፋት። ከሰው ጥፋት ከብረት ደግሞ ዝገት አይጠፋም። የምሬን ነው የምነግርህ አብርሽዬ። ሩታ የእውነቴን ነው። በእናታችሁ በቃ ሰላም አውርዱ። በቃ እኔ እንዴት ምን አባቴ ልሆንላችሁ? እሺ ታስባቸው አይደሉም እኮ ልታወሪ የምፈልጊው ነገር አለ አይደለ? እሺ ዛሬ ነው ተብሻለሁ። አብርሽ አብርሃም የእውነቴን ነው የምነግርህ። በቃ ይሄን እድል ተጠቀም። አለቀ። አንተው በቃ እንትኑ ተዋጥልሃል። የሄድክበት መንገድ ተዋጥልሃል። ስለዚህ ረጋ ብለህ በቃ የሆነ ነገሮችን መስመር እንዴት እንደምታዘዝበት ማሰብ ነው ያለብህ። አብርሃም የምትነግረን ነገር እኔ ልንገርህ፣ የእውነቴን ነው የምነግርህ። እነዚህ ጓደኛ ተብዬ ምን ሲያደርጓት እንደነበረ ትነግርሃለች። የእውነቴን ነው። አንተን በማጣቷ ደግሞ ምን እንዳጣች ትነግርሃለች። ምን ያክል እንደተጎዳች፣ ምን ያክል በአንተ ፍቅር እየተሰቃየች እንደሆነ ትነግርሃለች። ትንሽ ከጠበቅ ትነግርሃለች። የእውነቴን ነው የምነግርህና እኔ በጣም ደስ ብሎኛል። የእውነቴን ነው የምነግራችሁ። እኔ እንደዚህ ሆነው በማየታችን በጣም ነው ደስ ያለኝ። ሁላችሁም ደስ ያላችሁ እንደኔ ላይክ እያደረጋችሁ አሳያችሁ። ጽጌ ቴንኪው። የእውነት ትንሽም ቢሆን ነገር አድርገሽላችኋል፣ ተጽዕኖ አድርገሻል። በቃ ለነሱ የሆነ ቦታ ለመድረስ ትንሽዬ ገፍተሻቸዋል እንጂ እኔ አረሳልሽም። የእውነቴን ነው አረሳልሽም። በአንቺ ምክንያት እንደዚህ መሆናቸውን አትርሺ። ልረሳልሽ አልችልም። እና እንግዲህ የዛሬ ቪዲዮ ይመስል ነበረ። እንግዲህ ነገ በነገው ቪዲዮ እንጠብቃለን።
ነገ ደግሞ በአዲስ መልኩ አንድ ላይ ሆነው ታርቀው ያለባቸውን ችግር ፈተው አንድ ላይ እንደሚመጡ እርግጠኛ ነኝ። በሙሉ ተስፋ እርግጠኛ ነኝ። የእውነቴን ነው፣ እርግጠኛ ነኝ። የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። ሁልጊዜም እንደምላችሁ እወዳችኋለሁ። ባይ